ተናስተልኝ የፈንታሌ ሚዲያ ቤተሰቦች እንደምናረፈዳችሁ እንደምናላችሁ የፈንታሌ ሚዲያ ዝግጅት ነው። በዛሬ ዝግጅታችን ዓለምን በጣም ያስደነቀ ማለት እንችላለን። ሩሲያ በጣም የሚገርም የበቀል እርምጃ ዩክሬን ላይ ወስዳለች። አሳዛኙ ነገር ዩክሬን በ2022 ጦርነቱ ከመጀመሩ በፊት ሁለት ጥያቄ ነው የተጠየቀችው። አንዱ ጥያቄ የኔቶ አባል ሀገር መሆንሽን አቁሚ፣ ሁለተኛው ኒውትራል ሁኚ፣ ሶስተኛው በመረጥሽው ከፈለገች ከሩሲያ ንግድ ምክር ቤት ከፈለገች ከአውሮፓ ንግድ ምክር ቤት ጋር ባይላተራል ሆነ ግንኙነት በመስረት ትችላለሽ ነው የተባለው። በዛ ጊዜ አልሰማ ያለው ዜሌንስኪ እና ጓደኞቹ ሩሲያኖቹ ናዚፊኬሽን ነው ሚሉት በተደጋጋሚ ሩሲያ ጠል ሩሲያ የነካችው ወይ ከሩሲያ ጋር ተገናኘ ኢቭን የሩሲያ ኦርቶዶክስ ዩክሬን ውስጥ ያለውን ሳይቀር ነው ያወደሙት። በቴሌቪዥን እንዳይተላለፍ ነው ያደረጉት። ከ2014 እስከ 2022 ድረስ 8000 የሩሲያ ዜጎች በግፍ ተገለዋል። በተደጋጋሚ ዩክሬን ውስጥ ያሉ የሩሲያ ዜጎች መብት ይጠበቅ፣ ዩክሬን ወደ ኔቶ አትሂድ እየተባለ ሲለመን ነበር። የተባበሩት መንግስታት በነገራችን ላይ 8000 ሰዎችን ግድያ ሪኮግናይዝ አድርጎ ምርመራ ይደረጋል ብሎ ነበር። በሚያሳዝን ሁኔታ ይሄ ሁሉ ተቀይሮ ሩሲያ ግማሽ የሚያህል የዩክሬን ግዛት ልትቆጣጠር እቅድ እንዳላት በአሁን ሰዓት 25% አጠናቃለች። ለዚህ ነው አንዳንድ ጊዜ ስትራቴጂክ የሆነ ምላሽ መስጠት የማይችሉ የፖለቲካ አመራሮች በማንኛውም ሁኔታ ሀገርን ሲያስተዳድሩ ዜሌንስኪ ነው የሚመስሉት። ሌላ ምን ተነሳ? በአሁን ሰዓት ዛሬ የምናነሳው ለምንድን ነው ዜሌንስኪ ወይም ይሄ የዩክሬን መንግስት ማርሻሎ የሚል አውጆ የምርጫውን ጊዜ አራዝሞ ምርጫ እንዳይደረግ አድርጎ ሀገሪቷን ከግማሽ ቢሊየን ወይም ግማሽ ኦልሞስት ትሪሊየን የሚያል እዳ ጭኖባት ያለ መንግስት ነው በአሁን ሰዓት ዩክሬን ውስጥ ያለ። ይህ መንግስት ትላንትና ማንን ተማምኖ ባይታወቅም ዋናው ቁንጮ ፍላጎታቸው የነበረው ግን ምን ነበር? የስፓይደር ዌብ የሚባለውን ሩሲያ ውስጥ በመፈጸም የሩሲያው መሪ ድብ ነው የሚሉት እነሱ ማይሰጡት ስም የለም የፑቲን ይቆጣና የኒኩለር አረ ተሸካሚ ቦምቦችን ያዘንባል። በኢስታንቡል በሚደረገው የሰላም ስምምነት አይገኝም። ሁለት ነው ታርጌታቸው። ይህ ሲሆን አሜሪካ ተስባ ወደ ጦርነት ውስጥ ትገባለች። በማንሃታን የሚባለው ፕሮጀክት የ$2 ትሪሊየን ኒኩለር ሱፐሪዮሪቲ በሚባለው ፕሮግራም አለ። 1.5 ትሪሊየን አካባቢ ባይደን ሊያጸድቀው እንደነበር አውቃለሁ። ይፈርምበት እርግጠኛ አይደለሁ። ግን ወደ 2 ትሪሊየን ተደርጎ ሩሲያ የኒኩለር ተሸካሚ ቦምቦች አዝርባ አጠቃላይ የጦርነቱ ገጽታ ይቀየራል ተብሎ ነበር። ዶናልድ ትራምፕም መከላከያ ሚኒስትራቸው ፔት ዝር አለ። አውሮፓዎችም ዩክሬንን ለመከላከል ዩክሬን ውስጥ አልገቡ። በነፃ ሜዳ ዩክሬን ነዳለች። ኦልሞስት ዩክሬን ተቃጥላለች ማለት ይችላል። ለዚህ ነው በአንድ ሀገር ላይ ስትራቴጂክ የሆነ ምላሽ የሚሰጥ አመራር ያስፈልጋል። የዛሬውን የሚሰበስብ ሳይሆን ነገ ምን ሊመጣ ይችላል ብሎ ይተበቅ ነበር።
ከሁሉ በላይ አሁን ምላሽ ቢፈልግ ነገር አለ ምንድነው የአሜሪካ መንግስት ለምን ኔቶን እየመራ ሊከላከል አልፈለገም የአውሮፓ ህብረት ለምን በተለይ እንግሊዝና ጀርመን ዩክሬን በዚህ ደረጃ ስትነድ ለምን ተቀላቅለው ሊያተርፏት አልቻሉ ዜሌንስኪ ዛሬ አንድ ነገር ተናገረ ጦርነቱን ከጀመር በዚህ 3 አመት እንደ ዛሬ ማአት ዘንቦብና ያቀም በኬቭ ላይ ብቻ 300 ነው ያለው 315 ድሮና 7 ሚሳኤል ዛሬ ማለት ነው ዛሬ 10 ነው ለሊቱን በ9 እና በ10 መካከል ነደን ያደር ነው ዓለም ጠንካራ ምላሽ ለዚህ ሊሰጥ ይገባል ብሏል ፑቲን ደግሞ ባንጻሩ ይሄን ጦርነት የሴኩሪቲ ካውንስል እንዲመለከተው ወደዛ ያመሩ ለምን እንደነ የፈለጉት የሚለው በጣም ከባድ መላምቶችን ይሰጡት ከሁሉ በላይ ግን እስቲ ዝም ብለን የሆነ ማፕ አሳያችኋል ያ ማፕ ያሳዝናል ሩሲያ በምን ያህል ፍጥነት ዩክሬን እንደተቆጣጠረች ፈንታሌዎች ነን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ አሁን እዚህ ጋር የምትመለከቱት ማፕ ይሄ በቀይ የሚታያችሁ ተሰምሮ በቀይ የሚታያችሁ እሱ ጠቅላላ ምንድነው ሩሲያ ከዩክሬን ላይ የወሰደችው ምንድነው ግዛት ነው ይሄ ቀዩ የምታዩ ድፍን ቀይ የተሰመረበት ማለት ሁለቱ ጥቁሮች ደግሞ የምታዩቸው ከፌብሩዋሪ 24 በፊት የተወሰዱ ናቸው ክሬሚያና ዶኔስክ የሚያሳዝን እኮ ሌላ ዛጋ ብሮክን ላይን የሆኑ ቀዮች የምታዩቸው እነሱ ምንድናቸው ሩሲያ አድቫንስ ያረጋችበት ያለበት ናቸው እዛ ላይ ከላይ ኪቭና ወደ ላይ አለ አሁን ከባዱ ደግሞ ምንድነው እዚህ ጋር የምታዩት ዲን ፕሮም ይባላል ሴንትራል ምን ዩክሬን ውስጥ እየተገባሩ ስለዚህ ይሄን በሚይዙ ሰዓት ሌላው ደግሞ አስጨናቂ የሆነ የመጣው ምንድነው የዛ የሶሊድ የሆነ ቀዩ አይታችሁት ኮን ማጋና አጠገብ ያለው ኦዴሳ ነው የዩክሬን ወደ ውጭ ምርቶቿን የምትልክበት ማለት ነው እሱ ከተዘጋ አበቃ ለምን ከዩክሬን ኮን ያለችው ማን ነች ሞልዶቫ ነች በሞልዶቫና በዩክሬን እዛች ላይ የምታዩት ኦዴሳ መሃል ላይ ነው ያለው የብላክ ሲ ማለት ነው እሱ ከተዘጋ ምን ትሆናለች ማለት ነው ላንድ ሎክድ የሆነች ዩክሬን ትፈጠራለች ዩክሬን ምን ነበር የቀረበላት ጥያቄ ወደ ኔቶ አትቀላቀይ ኒውትራል የሆነ ገለልተኛ አቋም ሁኚ ምክንያቱም በፍጹም በእናንተስ መሃል ከተማሚውን ከእናንተ ጀርባ የአሜሪካና የወዳጆቿ ሚሳኤል ሊተከል አይገባም ነፃ ሀገር ግን ናችሁ የንግድ ግንኙነትን በተመለከተ ከአውሮፓ ጋር ባይላተራል ከኛም ጋር ከፈላችሁ ባይላተራል እሱ ምርጫ እናንተ ነው the only thing ግን ኔቶ የሚባል ግዛታችሁ ላይ እንዳይደርስ ዩክሬን ቤላሩስ ሩሲያ የአንድ ግንድ የአንድ ቤተሰብ ልጆች ናቸው ይሄ በቪክቶሪያ ኑላንድ በጆ ባይደን በኦባማ በተዋቀረ መፈንቅለ መንግስት የመጣው ከዘለንስኪ በፊት አንድ የቸኮሌት ፋብሪካ ባለቤት ነበር ከሱ በፊት ደግሞ አሴ ፕራይም ሚኒስተር ያስቀመጡ እጅግ አደገኛ ልጅ ነበር አንድ ራስ አበራሪ ስሙን ረሳሁት እነሱ ናቸው ፈጽሞ የሩሲያ ቋንቋ ከዩክሬን መጥፋት አለበት በየትኛው ሚዲያ አይሰራጭም የዩክሬን ውስጥ ያሉ የሩሲያ ኦርቶዶክስ የሩሲያ ዋና የስለላ ማዕከል ናቸው ብለው
ቄስ የለም ምን የለ ሰብስበውን ያባረሩ ከ2014 እስከ 2022 ድረስ የሩሲያ ተናጋሪ በተለይ ዶኔስክ የምትሏቸው ሉሃንስክ የሚባሉት ካርሰን እነዚህ የሚባሉ ቦታ ጠቅላላን ኢቭን ክሬሚያ አብዛኛው ሰው ኦልሞስት 100% የሩሲያ ቋንቋ ነው የሚናገረው ዩክሬኖችም ይናገራሉ በዛ በክፍፍሉ ጊዜ ወደ ዩክሬን የተጠቃለሉ ናቸው እነዚህ ግዛቶች በታላቋ ሶቪየት ህብረት ውስጥ የነበሩ ናቸው ቢለመኑም ቢያሉ ተውስተር የነበረችው አንገላ መርከልም ስታለቀቀች በኋላ ይሄ መድረክ ተዋናይ አይኑን አፍጥጦ መጣ ማለት ጥያቄው እዚህ ጋር መርሳት የሌለብን ሩሲያ ወረራ ነው እየፈጸመች ያለችው የአንድን ሉዓላዊ ሀገር መውረር ጀስቲፋይ ማድረግ አይቻልም ግን ያለው ተጨባጭ የፖለቲካ ኡነታው ግን ምንድነው አደገኛ ኃይል ነው እየጋበዛችሁብን ያላችሁት ለማንንም አትወግኑ ይሄ ኃይል እናንተ ጋር ሊመጣ ይገባል ኖ እኛ ነፃ ሀገር ማስገባት እንችላለን ካስገባችሁ የኔ ህልውና ይናጋል እንጋጫለን የሚያሳዝነው እሱ አይደለም በኋላ አሜሪካ ለምን አልተሳተፈች የሚለው ስናይ ተደነግጣላችሁ ይሄ አዲስ የመጣው የአሜሪካ አስተዳደር በጣም ለየት ያለ ነው በነገራችን ላይ በፊት ከነበሩት የዋር ሞንገሮች ከነ ሂላሪ ክሊንተን ከነ ኦባማ ከነ ጆ ባይደን በጣም የተለየ ፎሬን ፖሊሲ ይዞ የመጣ ነው በአብዛኛው በዲፕ ስቴት የማይዘወር ነው እሱ ብቻ አይደለም የአሜሪካ ባለስልጣናት አውሮፓ ውስጥ ገብተው በዛ ደረጃ ሂሚሌት ያደርጓቸው ታይቶ አይታወቅም ምክትል ፕሬዝዳንቱ ምንድን ያላቸው ቫንስ ምንድን ያለው የአውሮፓ ችግር ቻይናም አይደለች ሩሲያም አይደለችም የአውሮፓ ችግር ራሳችሁ ሰዎች የመናገር ነፃነታቸውን የመመረጥ ነፃነታቸውን የማፈናችሁ ችግር ነው ራይት ዊንግ ልክ እነሱ ራይት ዊንግ እንደሚባሉት አሜሪካ ውስጥ በጣም ኮንሰርቫቲቭ ናቸው እንደሚባሉት የነ ዶናልድ ትራምፕ አሜሪካ ፈርስት የሚሉት ምንድነው እኛ ምናቀው ኢቭን ግንኙነት የወንድና ሴት ነው ሌላ ምናቀው የለም ብለው የነ ኦባማስ ገላችን የኛ ነው ማንንም በእኛ ገላ ያዝም ነው ሁለቱ ጠረጴዛ ላይ ተቀምጠው የነ ዶናልድ ትራምፕ በጣም ባብላጫ ድምጽ አይታቸው ላንድ ስላይድ ሁኔታ ነው ሴትዮዋን የሸኙት አውሮፓ ውስጥ ግን ሁለት ምርጫዎች ኮንስፓየር ተደርገው ራይት ዊንግ የሚባሉት እንዳይመሩ ተደርገዋል የናንተ ችግር እሱ ነው ቻይናና ሩሲያ አይደለም ብሎ ፊልለፊል ነግሯቸው በተለይ ጀርመን አብደው ነበር በዚህ ደረጃ ማንንም የአሜሪካ መንግስት በተለይ በትራንስናሽናል ይሄ አትላንቲክ የሰሜን አትላንቲክ ቃል ኪዳን የሚባለው በመሆናቸው እንዲህ ማንንም ተናግሯቸው ግን ምክትል የአሜሪካው ምክትል ፕሬዝዳንት ይሄን ተናግሯቸዋል አሁን አስቡት ግማሽ የዩክሬን አካል ሊወሰድ ነው ይሄን ሊነጥቅ የሚችልም የለም እንግሊዝ ስትራቴጂክ ሪቪው ዲፌንስ የሚል አውጥተዋል በ60 ቢሊዮን የአሜሪካ ዶላር የሩሲያ የእንግሊዝን ጦር ሰራዊት እናዘምናለን ብለው ነው 60 ቢሊዮንን ቢያዘምኑት የሩሲያን 1/5 የሚያል አቅም ላይ ደርስ አንዱ ሰመሪን ነው ባህር ሰርጓጅ ሆኖ ኒኩለር ተሸካሚና ከየትኛውም አቅጣጫ መተኮስ የሚችል መምታት የሚችልና ለአውሮፓ ሽፋን የሚሰጥ ብለው ነው ያጸደቁት ይሄ ሁሉ ምንድነው ዩክሬን ላይ ሩሲያ ጦርነት እንድታረግ ፕሮቮክ አድርጎ ካስገቡ በኋላ አጠቃላይ አውሮፓን ኢንሴኩሪቲ ውስከተው መጨረሻ ላይ ምን ጠየቁ አስቸጋሪ ሀገር ጎረቤት ሩሲያ ስላለችን የዲፌንስ በጀታችን ከፍ ማድረግ ነው በጁን 7 ስፔን ላይ ከፍተኛ የሆነ ተቃውሞ ነበር የስፔን ዜጎች አደባባይ ወጥተው ይሄ ጦርነት ይቆም በሩሲያ ላይ ጠቅላላ የምታቀርቡት ውሸት ነው የዲፌንስ በጀት ለመጨመር
የኤዱኬሽን ለመቀነስ የሄልዝ ለመቀነስ ሌላ ሰብሲዲዎችን ለመቀነስ የሚያደርግ በኋላ አጠቃላይ ቀውስ የሚያመጣ ነው የሚል ትልቅ ሰላማዊ ሰልፍ ተደርጓል። በዚህ መልኩ ነው ነገሮች እየሄዱ ያሉት። ለዚህ ነው አንድ ሀገር ድንገት ሀገሪቷ ሳትዘጋጅ ስልጣን የሚጨብጡ ኃይሎች እነ ዜሌንስኪ አሁን ተራ የኮሜዲያን የሱን ብቻ ሳይሆን የሩሲያን ብቻ ሳይሆን አጠቃላይ አውሮፓን ምን አድርጓታል? ያልተረጋጋ ከባባይ ሁኔታ ጨምሯል። አውሮፓዎቹ ነው በጣም በሚያሳፍር መልኩ በተለይ ጀርመን 45% ኢኮኖሚያን የሚሸከም የጋዝና ኦይል ከሩሲያ በጣም ርካሽ በሁኔታ የሚያገኙት ጀርመኖች በአሜሪካ ፖለቲካል ኤሊት በነ ጆ ባይደን በነ ኦባማ ይሄ ግሎባል ኤሊቱ የዋር ኮርፖሬሽን ተቀጣሪው ባደረገው ጫና ማለት ነው ቤታቸው ድረስ በቧንቧ የሚመጣው ነዳጅ ጋዝ ኦይል እንዲዘጉት ነው ያስደረጓቸው። ሱቻር በባህር ላይ ተዘረጋው የሩሲያ የነዳጅ ማስተላለፊያ ሁሉ እንዲመታ ተደርጓል። ሳቦታጅ ተደርጓል። አንዱ ሁለተኛው ሊዘረጋ የነበረው ጠቅላላ ኮሚሽኑ ነው አልቆ ጀርመን እንቢ ብላለች። በጣም የሚያሳፍር በጣም ትልቅ ሀገር የሚመስሉ በራሳቸው ኢንዲፔንደንት የሚመስሉ በግሎባል ኤሊቶች በአሜሪካን ፖለቲከኞች እጅ ላይ የተኙ የአውሮፓ ሊቃን አሁን ባደገኛ ሁኔታ የኢኮኖሚ ግሽበት ናላቸውን ያናወዛቸው ነው። ይሄ ምንድነው? ህብረተሰብን ጦርነት ስከተዋለ ከዛ የዲፌንስ በጀቱን ታረጋለ ከዛ ማንንም ያመርተው የዋር ኮርፖሬሽኖች ያመርቱታል ማለት very sad በጣም ያሳዝነው በነገራችን አሁን ዩክሬን አስቡ ግማሽ ግዛት ማንንም አውሮፓ ውስጥ ይሄን ያረጋል ግን የአሜሪካን መከላከያ ሚኒስትር በዚህ ላይ በነገራችን ላይ በጣም የተለዩ ልጆች ናቸው። ይሄ ምክትል ፕሬዝዳንቱ ለምንድን ነው እዚህ ውስጥ ያልገቡት የሚለው ስናይ ገና የዩክሬን እጣፋንታ ምን እንደሆነ አይታወቅም። the only thing ቀኑን አላቅም ዛሬ ከነጎዳ ዜሌንስኪ ባለው ሰውዬ አገሩን ለቆ ይዳል ምንም ጥርጥር በሌለበት ማለት አሜሪካ እዚሁ ሴት መሳተፍ ፍላጎት የላትም። ለምን አብራችሁን ፈንታሎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። የአሜሪካን ፖዚሽን በተለይ መከላከያ ሚኒስትሩን እዚህ ላይ እናቀርባለን። አብረን እንቆይ። ተመልሰናል። ምን ብለን ነው an analytical review of US Defense Secretary Pete stance on the Ukraine-Russia conflict, verification, context and geopolitical implication. proxy war ነው ወይ ብለን ሁሉ የጠየቅነው ሰርች ስናደርገው ማለት ግን ዋናው ፔት የአሜሪካ ዲፌንስ ሴክሬታሪ ነው። በጣም በሚገርም በማያሻማ ሁኔታ ነው ለአውሮፓዎች የነገራቸው። ምን ማለት ነው የነገራቸው ማለት በጃንዋሪ 2025 ዩናይትድ ስቴትስ ራሷን ከዩክሬን ኤድ ኮኦርዲኔሽን ወይም ኮንታክት ቡድን የሚባለው ራሷን አግልላለች። the United States distance itself from a direct leadership in Ukraine coordination, halt new military and aid announcement. ምን አሉ ዶናልድ ትራምፕ? ምን ወፍ የለም አንድ ጦር መሳሪያ አልሰጠም። እሱ ብቻ አይደለም ዩክሬንን በተመለከተ የቀድሞ መከላከያ ሚኒስትሩ ነበር ቼር የሚያደርገው ፔት ወጣ ቼር አናረግም። አብዛኛው ማን ነው መሸፈን ያለበት አሏቸው አውሮፓዎች።
አውሮፓዎች ግን ማንን አምኖ የተኙት? ኔቶን ማን ነው የሚሰውረው? አሜሪካ። እስከ ማድረስ እስከ ጆ ባይደን ድረስ አዲሱ አስተዳደር ግን እጁን አወጣ። 300 ቢሊዮን የአሜሪካ ዶላር ክፈለኝ ማቀው ነገር የለም ካልሆነስ ዩክሬን ውስጥ ያሉትን ሬር አርዝ ሜታሎች በአለም ላይ በጣም በተወሰነ ቦታ የሚገኙ ግን በጣም ክሪቲካል ማዕድናትን ግን አሜሪካ ትቆጣጠራለች። አብረና ለማለን ፈርም አይታችሁታል። በአደባባይ ተጣልቶ ነው የመጣው። አሁን ፈርሟል። እሱን ራሱ በሚቀጥለው ፕሮግራም አቀርበዋል። የሁለቱ ስምምነት የማዕድን ማውጣቱ ስምምነት ከዩክሬን እና አሜሪካ በሩሲያና በአውሮፓ ላይ ያለው የጂኦፖለቲካል ኢምፓክቱን በሚቀጥለው ፕሮግራም እንሰራዋለን። ዛሬ ግን ይሄ ምንድነው የሚለው? ምንድነው ያደረጉት? አብዛኛውን እናንተ መሸፈን አለባችሁ ነው ያላችሁ። ምኑን? ፋይናንሻል ኤንድ ሚሊተሪ ሪስፖንሲቢሊቲ የናንተ ነው፣ የናንተ ሴኩሪቲ ነው፣ የናንተ ደህንነት ነው። ስምምነቱ ምንድነው? ራሱ የሰሜን አትላንቲክ ቃል ኪዳን ነው ከአውሮፓ ጋር። ዋናው በዚህ ሴኩሪቲያችሁ የሚናገው እናንተ ነው። ትልቁ መሸፈንና ያለባችሁ እናንተ ነው አሏቸው አውሮፓዎች። እስከነ ጆ ባይደን ድረስ የሚከፍሉም አሉ፣ ትንሽም ያዋጣዋል። ከዛ በስንት ነበር የሚያዋጡት? 2% የምን የጂዲፒያቸው። በዩክሬን ኬስ ለመነጋገር 5% የጂዲፒያችሁን አምጧል መከላከያ ሚኒስትር፣ የአሜሪካ መከላከያ ሚኒስትር። ይሄ ነው። ዶናልድ ትራምፕ ለምን ምላሽ አይሰጥም? ሩሲያ እንዲተማታች ዩክሬን እንዲተማታች። ዜሌንስኪስ ሞኙ ምንድነው ያደረገው? ገብቶ ፕሮቮክ አደረገ። ለዛውም የኒኩለር ኢንፍራስትራክቸር ቦታ ሄዶ ማለት ነው። ከዛስ ፑቲን ይናደዳል፣ በኒኩለር ያርሰናል፣ አሜሪካ ትመጣለች አለ። ፑቲንም ኒኩለሩን አላነሳም። ኮንቬንሽናል መሳሪያዎቹ በቂ ነው ዩክሬንን ነበር ለማስባል። ከዛ ምን አላቸው? ግሮስ ዶሜስቲክን 5% አምጧል። ሌላ ምንድነው ያለው? ፋንዳሜንታል ሺፍት ያደረጉት ምንድነው? የአውሮፓና አንድነት እሱ ብቻ አይደለም። የዩክሬንና የሩሲያ ሁለቱንም ብንደምር በአሁን ሰዓት የአሜሪካ የውጭ ግንኙነት ፖሊሲ ቅድሚያ የምንሰጠው ጉዳይ አይደለም ማለት። ታዲያ ለማን ነው ቅድሚያ የሚሰጠው? እዚህ ጋር መጣ። ምንድነው ያለው? ቅድሚያ የሚሰጠው አሁን ፕሮክሲ ዋር ነው ብሎ ሌብል አላደረገም ፈርቶ። መጀመሪያ ሲመጡ ግን ዶናልድ ትራምፕ ቫይስ ፕሬዚደንቱ መከላከያ ሚኒስትሩ ከአሜሪካ በጣም ሩቅ ያለ ሀገር አሉ ዩክሬንን። እሱ ብቻ አይደለም፣ ኔቶ ራሱ ፕሮክሲ ዋር ነው ሩሲያ ላይ ያደረገው። ዩክሬንን መቀላቀል ምን ያስፈልጋል ብሎ ጠይቀው ነበር። በኋላ አላልንም አሉ። አሁን ግን ምን አሉ? የነሱ ዋናው የፎሬን ፖሊሲ ቻይና ነች፣ ሩሲያም አይደለችም፣ እዚህ አውሮፓ ላይ ተፈጠረውም አይደለም። ስለዚህ እንደዚህ አይነት ውስጥ አንገባም። አስቡት። ሌላ እዚህ ጋር ይመጣና ምን ይላል? በ29 ማለት ነው ጃንዋሪ 2025 ምን አለ? የተለየ ፖሊሲን የተከተለው እዚህ ጋር ምንድነው ያደረገው? ስብሰባውን ብዙ ጊዜ ቼር የሚያደርገው የአሜሪካ መከላከያ ሚኒስትር ነበር። ፔት ግን ከዚህ ውስጥ ወጣ። መውጣት ብቻ አይደለም እዚህ ጋር መጣና ምንድነው ያደረገው? ይሄ ጦርነት በአስቸኳይ መቆም አለበት። አውሮፓዎች ደነገጡ። ለምን ደነገጡት? ሩሲያ ሁሉ ግዛት ይዛ እንዴት ነው በአስቸኳይ ጦርነት የሚቆመው? ከግዛቷ መውጣት አለባት። የዩክሬንን ግዛት ሳትለቅ በፍጹም ጦርነት አይቆምም። አሜሪካ ግን የተለየ አቋም ነው ያላት። ምንድነው ያለው? ከናንተ ጋር ዲተረንስ ኤንድ ፒስ ስሩ ስትሪንግስ እናጠናክራለን አለ። በእኛ ላይ ግን መተማመን
እኛን መከታ አድርጎ የሚሄድ ጉዳይ ግን አክትሟል ኢኳል ሪስፖንሲቢሊቲ ነው የምንወስደው ይሄውን በጣም ፋንዳ መሰረታዊ ነው ሽፍት ምክንያቱም እሷ ነች የምትመራቸው እነሱ ነው የሚከተሉት እነ ትራምፕ መተው ገፍተው ብቻቸውን ቆሞ እንታይ ነው ያላችሁ ደረገጡ ያለ የራሳቸው ኢንዲፔንደንት እንኳን የዲፌንስ ሲስተም የላቸው ለምሳሌ አሜሪካ ባትኖር አውሮፓ ችግር ቢገጥማት እንዴት ነው ምንከላከለው ምን ወፍ የለም ከዛ ምን አለሱ የኢንዶ ፓሲፊክ ሪጅን እንደውም the communist Chinese ነው የኛ ፕራዮሪቲ እሱ ነው ቻይና ጋር ዛጋ አንደኛ የኢኮኖሚ ብቻ አይደለም ከታይዋን ጋር ያለው ችግር አለ በከፍተኛ ሁኔታ ኢኮኖሚ እየገሰገሰች ያለች ዓለምን እየተቀራመተችው ከአሜሪካ ጋር እየተካፈለች ያለችው ቻይና ነች እኛ ቻይና ነች ዋና ፕራዮሪቲ ያለው አውሮፓዎቹ ደነገጡ ፋይናሊ ምን አለ ሪኦሪየንቴሽን ማለት ነው እንግዲህ ስትራቴጂክ ሪኦሪየንቴሽን ነው እዚህ ጋር ይመጣና ፔት ምንድነው የሚለው የኢንዶ ፓሲፊክን ብቻ ሳይሆን የአሜሪካ ጦር ሰራዊቶችን በዚህ በዩክሬን አናሰፍርማል ኢቭን ሰላም እንኳን ብናደራደር ከኔቶ አባል ሀገሮች ውጪ ያለ ሰራዊት ነው ሩሲያ በተባበሩት መንግስታት የጠየቀችው እሱ ነው እነ ጀርመን እነ ፈረንሳይ ግን ራሳቸው ጦር ሰራዊት ይዘው ሊገቡ ነው የፈለጉት ይሄ የአሜሪካ መንግስት አይቀበልም የሚገርም ሽፍት ነው ያመጡት አሜሪካኖች አውሮፓዎቹ ተደናግጠዋል ዜሌንስኪ ደግሞ አሜሪካን ነው እንጂ የሚያው አውሮፓዎች እንደማያስጥሉት ያቃል ሩሲያን የመታው ለምንድነው ኒኩሌር ፑቲን ተኩሳል ስብሰባው ላይ አይገኝም ከዛ በኋላ ድብልቅልቅ ይወጣል ዩናይትድ ስቴትስ ይሄን ጦርነት ተመራዋለች ነው እነሱ ግን አይቻልም ብለው ወጡ አሁን እዚህ ጋር መጣና የዩክሬን ዲፌንስ ኮንታክት ግሩፕ የሚባለውን አልሳተፍማል የአሜሪካው መከላከያ ሚኒስትር ማን ነው በፊት ይሄን ሲያደርግ የነበረው ይሄ ምንድነው የሚለው the mark is that the first instance US Pentagon chief has not attended such a gathering since its inception 3 years እንግዲህ prior to war 3 አመት ላይ አንድ ቀን ተደርጓል አልመራም አልሳተፍም ማለት አውሮፓዎች ደነገጡ ሩሲያ እንደልባዩ ዩክሬን ላይ ሲጨፈር አንድም አውሮፓ አብሮ ገብቶ የለም እንትን ያድነኛል የራስን የፖለቲካ አናሊሲስ ሰርቶ ስትራቴጂክ የሆኑ ነገሮች ከማስቀመጥ በሌላ ላይ ጥገኛ ሆኖ ይሄን ጉዳይ አመጣው ማለት ነው ስለዚህ ምን አረጉ ራሳቸው ምን አረጉ ከዩክሬን ጦርነት አራቁ ዶናልድ ትራምፕ ምን ይላል ፑቲን ለሰላም ቆራጥ ነው እንደውም ሰፋ ብሮድ የሆነ ስምምነት ነው የፈለገው እኔ አምነዋለሁ አውሮፓዎች የትግቡ እንግዲህ አውሮፓን የሚያል በጣም ብዙ ታሪክ ያላቸው በአለም ስልጣኔ ትልቅ አሻራ ያላቸው ህዝቦች በአሜሪካ ኤሊትና በግሎባል ኤሊቶች በዋር ኮርፖሬሽኖች ተጠልፈው አገራቸውን አምሰውታል አይናቸው ያየ ዩክሬን እየነደደች ነው መግባት ግን አይችሉም ለምን የሩሲያን አቅም አይቋቋም ከአሜሪካ ውጪ ሩሲያን አይደፍሩ እንግሊዝም በአሜሪካ ጀርባ ተደብቃ እንጂ ሩሲያን አደፍሩ አውሮፓ ውስጥ ሩሲያን ብቻው የሚደፍር ሀገር የለም ጀርመን አዲስ የመጣው ነው እንግዲህ እየተንቀለቀለ ያለው እሱ ምን ያህል ይሆናል ወደፊት አብረን እናየው ነው ሌላ ምንድነው ፔት ራሱን ካራቀ በኋላ ሊደርሺፑን ለማሰጠ ለጀርመንና ዩናይትድ ኪንግደም እንዲሁ ፈረንሳይ አሁን ጀርመንና ዩናይትድ ኪንግደም በጣም የተለየ ነገር ለመፍጠር እየሞከሩ ነው አንድ እርምጃ ግን ዩክሬንስ ገብተው ሩሲያን ሊገዳደሩ አይችሉም መጥፎ ፓርቱ አደገኛ ፓርቱ ነው እዚህ ጋር ሌላ ምንድነው ያደረገው እሱ ክሊር የሆነ ፖዚሽን ከወሰዱ በኋላ በጀታቸውን የዲፌንስ በጀት አሜሪካ የምትጨምረው ነገራቸው የኢንዶ ፓሲፊክ ካንትሪ ላይ ነው to increase the defense spending to in a similar level
እዚህ ላይ ግን ገንዘብ የለንም ገንዘብ ብቻ የለንም አይደለም ዩክሬን ተከፈለን ከዚህ በኋላ አሜሪካ ከናንተ ጋር ሆና በየትኛው መልኩ ብሏል በየትኛው መልኩ አብራ አትቆምም ብትቆምም የራሷን ሼር ከመጫወት ውጪ ምናቀው ነገር የለም በዚህ ብቻ አላበቃም ዶናልድ ትራምፕ ከቻይናና ከሩሲያ ጋርም ሰራለው ብሏል አሁን ትልቁ ጥያቄ ከዚህ ቀጥሎ ያለው ፑቲን አሁን የፑቲን ነገር አንድ አወዛጋቢ ሆኖ ይሄን ሁሉ ካረገ በኋላ ፑቲን ለምንድነው ወደ ሴኩሪቲ ካውንስል ጉዳዩን ወስዳል ያለው ያውን የብዙ ሰዎች መላምት ፑቲን ለምን ወደዛ መውሰድ ፈለገ ባለፈው አሜሪካ አብስቴን አርጋን ያለፈችው ከፍተኛ የቻይናና የሰሜን ኮሪያ ድጋፍ አለው ፑቲን ዩክሬን የተወሰነ የቆነጠሩ መሳሪያ ሰጥቷታል አንድም ሰው ዩክሬንስ ገብቶ ግን ለሞት ፍቃደኛ አይደለም ከአውሮፓ ህብረት መንግስታት ማለት አሜሪካ ጭራሽ ተተዋለች እዚህ ላይ ስንመጣ ምንድነው ሶስት ኦፕሽን ነው አሁን አንዱ ምንድነው የሚሉት እነሱ የኮንቬንሽናል ዋር ወይም የኮንቬንሽናል ዋር ጦር መሳሪያዎቹ ከኒኩለር የማይተናነሱ ናቸው ለስካንዳር ኦሬንሼክ የሚሉት እነዚህ በቂ ናቸው የሚገርማችሁ ነገር አሁን በዚህ 2025 አሁን ከገባ ጀምሮ ሩሲያ አሁን የኔቶ የሚሊተሪ አናሊስቶች እየሰሩ የተለት ጉዳይ ምንድነው 1500 ታንክ አምርታለች አሁን በ2025 ከ3000 በላይ አርመርድ ቬሂክል ለጦርነት የሚሆኑ መኪኖች ማለት ነው የብረት ለበስ ምናኖችን 3000 ማለት ነው 200 ስካንደር ባላስቲክ ሚሳይሎች አምርታለች እና ኔቶን የመግጠም ፍላጎት አላት ወይ የሚል ስጋት ውስጥ ሁሉ ገብቷል ስለዚህ ይሄ ያለ ታዳ ለምንድነው የሴኩሪቲ ካውንስል ስብሰባ ፑቲን እንዲጠራለት የፈለገው ነው የመጀመሪያ የሚሉት በጣም መጥፎ የሚባለው ምንድነው ቀደም እንዳልኳችሁ 50% ግዛት የሚሆነውን በዚህ አሁን ባለው ክረምት ወሮ የመውሰድ ጉዳይ ላይ ያመጣ ይችላል ኤን ኦፊሻል አናውንስ ሊያደርገው ይችላል እስከ አፕሪል 1 ይሄውን አንዱ የተፈራው እሱ ግዛቱን ጠቅልሎ ምክንያቱም ኦሬዲ ምንድነው የሚለው እሱ እንደውም አውቆ አንዳ ምንድነው የቴሮሪስት አክት ነው እንጂ ኢትስ ዋር ነው አክት ኦፍ ዋር ነው ግን በዛ ቶን መውሰድ አልፈለገም ቴሮሪስት ማለቱ በኋላም ከዚህ የበለጠ ጉዳት ሊያደርሱበት ይችላሉ ኢትስ አን አክት ኦፍ ዋር ቢለው ጥሩ ነው ብሎ የሚከራከረው ይሄን አቅርቦ ራሱን የመከላከል እርምጃ ሴኩሪቲ ካውንስል ላይ ቴብል ማድረግ ፈልጎ ነው እንግዲህ ሁሉ ካረገ በኋላ ማለት ነው ሌላው ምንድነው ዲክላሬሽን ኦፍ ኒው ሪጅን አስ ሩሲያን ቴሪቶሪ ይሄን ሊያሳውቅ ይችላል ስብሰባውን ካስጠራ በኋላ አሁን ያዛቸውን ግዛት የሩሲያ ግዛት ናቸው ብሎ በሴኩሪቲ ካውንስል ላይ ጸድቅለት ይችላል ግን ቴብል ሊያረጋው ይችላል ለምሳሌ አሁን የካርኪቭ ቅድም ያየናት ቦታንም ሊጠቀልላት ይችላል አሁን ብሏል ፒሱን ካልተቀበላችሁ ቅድም እንዳልካችሁ እስከ ኦዴሳ ይዳሉ ላንድ ሎክድ ነው የሚያረጋው ያመረተችውን ወደ ጭምትልክበትን የጥቁር ባህሩ ነው የሚዘጉባት ግን ቀን እየተሰጣት ነው አሁንም አድሚት ማድረግ ወደ 2014 ዩክሬን ወደ ነበረችበት ግዛት አን ሪያሊስቲክ ነው መመለስ ያለው ማን ነው ዶናልድ ትራምፕና የዶናልድ ትራምፕ መከላከያ ሚኒስትሩ መመለስ አይቻልም ባለው በተያዘው ነው አሁንም ዩክሬን ቀድማ ወደ ሰላም ስምምነት መጣ የተቀመጠላት ማትወስድ ከሆነ ሩሲያ በያዘችው ግዛት እውቅና እየሰጠች ነው የምትደራደረው
ብዙ ሰዎች ቢጠብቁት ወደ ማዕከላዊ እየገቡ ከሄዱ ዜሌንስኪ ብር ብሎ ይጠፋሉ ከዛ ምርጫ ይደረጋል የተፈለገ አሬንጅመንት ይመጣል ሌላው ምንድነው ሶስተኛው እዚህ ጋር የነዚህና ኮሪያ የነ ቻይና አሁን ከሩሲያ ጋር የተሰለፉት ጉዳይ አለ ሩሲያ ለምሳሌ በዚህ በጦርነቱ ከፍተኛ መሳሪያ የተጠቀመች ነው በተለይ አንድ አሪፍ ድሮን ያሳየችው አለ እዛ ውስጥ ያለው ቺፕስ የሞተር እንትኑ የሚያደርገው የቻይና ነው ይባላል ከቻይናና ሰሜን ኮሪያ ማለት ሌላው የሚፈራው ምንድነው የጦርነት ከባሰ እስከ 100,000 ሰራዊት ሰሜን ኮሪያ ልታቀርብ ትችላለች ተብሎ ከፍተኛ ፍርሃት አለ ይሄ አሁን በጣም አስጨናቂ ነው ብሎ ከሚወስዱት ነው የሴኩሪቲ ካውንስል ተብል ከሚያረጋቸው አንዱ ለምን ስፓይደር ዌብ የሚባለውን የረዳችው ያስተባበረችው ቴክኖሎጂ የሰጠችው እንግሊዝ ነች ብለው ዩናይትድ ኪንግደም በይፋ ከሰዋል ስለዚህ ምንድነው ሌላ ሀገር ኢንቮልቭመንት ስላለው ሩሲያም ራሷን ለመከላከል ማንንም ወይ የማንንም ድጋፍ ትቀበላለች ማለት ስለዚህ የፑቲን ወደ ሴኩሪቲ ካውንስል ኢኒሹ መውሰዱ ባደገኛ ሁኔታ ያሸነፈ ያለበት ሁኔታ ለብዙዎች ግርታን ፈጥሯል ስለዚህ አሜሪካ በምንም መልኩ እዚህ ጦርነት ተሳትፋ ፑቲንን ውጣ የምትልበት በእነ ዶናልድ ትራምፕ የለም የሚገርማቸው እሱ ብቻ አይደለም ለመጀመሪያ ጊዜ ባለፉት 20 ዓመታት ሩሲያስ በተደረገ ጥናት የሩሲያ ዜጎች አሜሪካ ጠላታችን አይደለችም የሚል ከፍተኛ አሃዝ ያለው ቁጥር ሰጥቷል ከዶናልድ ትራምፕ መመረጥ በኋላ እንደ ስጋት የማያቸው ደግሞ እነ እንግሊዝና እነ ጀርመን ሆኗል ተቀይሯል እሱ ብቻ አይደለም የአሜሪካና የሩሲያ ይሄ እንደ አሜሪካ ውስጥ የሚኖሩ ሊቃኑ ነዋሪዎች የጋራ ስብሰባ ሁሉ ለመቀራረብ ስብሰባ አድርገዋል እንትሩ እየተቀየረ ነው ያለው ሩሲያን ባደገኛ አሸባሪ አውዳሚ እንደዚህ የሚባለው ነገር ዶናልድ ትራምፕ የሆኑ ነገሮች ገንጠል አድርጎ ነቅሎላቸዋል እንደ ጠላትም አያቸውም ሱራሱም እንደሚናገር ጭራሽ ሌሎች አውሮፓ ሀገሮች በሩሲያም የሚጠልሱ ብቻ አይደለም አዲስ በመጣው የዶናልድ ትራምፕ ስታፍ ውስጥ በምንም መልኩ እነሱ 5% ጂዲፒያቸው እስካላዋጡ ድረስ አሜሪካን ሁሉ ሀብት ሸፍና የነሱ ሴኩሪቲ የምታረጋግበት አንድ መንገድ የለም የተለየ አድሚኒስትሬሽን የመጣው ስለዚህ አሜሪካ ፑቲንን የመከላከል አይደለም አቅም የላትም አይደለም ፍቃደኝነት የላት ታዲያ ፑቲንን ማል ያስቆመው ይችላል ፑቲንን የሚያስቆመው አንድ ነገር ነው የኔቶ ቃል ኪዳን ወይ ሰሜን አትላንቲክ ቃል ኪዳን ሀገር ጦር ሰራዊት ከባልቲክ ግዛቶችና ከዩክሬን አካባቢ ነቅሎ ሲሄድ ማናቸውም የጦር መሳሪያ ድጋፍ ለዩክሬን አለማቅረቡ ሲያረጋግጥና ዩክሬን ውስጥ የሥርዓት ለውጥ ለማምጣት ነው የሚታገሉት የሥርዓት ለውጥ አምጥተው የሚመጣው የዩክሬን መንግስት ደግሞ በሰሜን አትላንቲክ ቃል ኪዳን ውስጥ አባልን መሆን እንደማይፈልግ ወደፊትም እንደማይፈልግ ኒውትራል ፖዚሽን ይዞ እስከሚቀመጥ ድረስ የሩሲያ ጦርነት አያበቃም ብሏል ፑቲን መቆሚያቸው ሁለቱ ናቸው የሥርዓት ለውጥና የሰሜን አትላንቲክ ቃል ኪዳን ጦር ሰራዊት ከዩክሬንም ከባልቲክም ሲወጣ ነው ስለዚህ በጣም ከባድ ነው በተለይ ዶናልድ ትራምፕ ይያሉ አውሮፓዎቹ አደገኛ መደናገር ውስጥ ነው የገቡት ማለት ነው ስለዚህ የዛሬ ዝግጅታችን ለምንድን ነው ዝምታው የፑቲን ደግሞ የበቀል እርምጃው አንደኛ በህዝቡ መታመን አለበት ሁለተኛ ሌሎች ሀገሮች ተመሳሳይ ፕሮቮክስ ያደርጉ ሩሲያ ምን አይነት ምላሽ ልትሰጥ እንደምትችል ማሳየት አለባቸው
ሌሎች ደግሞ ተፈጥሯዊ ነው ይላል ማንንም ሰው ከተበደለ በኋላ በቀሉን ይመልሳል ይላል ስለዚህ በአጠቃላይ የዛሬ ዝግጅታችን ይሄን ይመስላል ከሁሉ በላይ የብዙ ሰው አሁን ወይም ከዚህ የምንማረው ሁለት ነገር ነው አንደኛ አንድ ሀገር አሁን ከሩሲያ ላይ በተለይ ከስፓይደር ዌብ በኋላ ተጨባጭ የሚባል የድሮን ህግ ሊኖራት ይገባል ለምን በጣም ቺፕ የሆኑ ድሮኖች እንዴት የአንድን አገር በጣም ውድ የሆነ የወታደራዊ መሰረተ ልማት ሊያነዱ እንደሚችሉ አሳይተዋል ስለዚህ በተለይ ሚሊተሪ ድሮን ሌሎችም ድሮን በአንድ ሀገር ላይ በምን አይነት ሁኔታ ጥቅም ላይ መዋል እንዳላቸው ስፔሲፊክ የሆነ ነገር ካልተቀመጠ እንደዚህ አይነት አደጋ ኢትዮጵያ ውስጥ ነገር ሊመጣ ይችላል ምስራቅ አፍሪካ በአሸባሪ የተከበበ ነው በቀላሉ ሊመረቱ የሚችሉ ግን ጦር መሳሪያ የሚገጠምላቸው just በሪሞት የሚሰሩ የሚፈልጉትን የመንግስት ባለስልጣን በሉት የመንግስት መስሪያ ቤት የሚሊተሪ ኤሪያ ላይ የማውደም አቅም ፈጥረው እዚህም ኢትዮጵያ ሊያጠቁ ይችላል ስለዚህ ስፔሲፊክ የሆነ የሚሊተሪ ድሮን ኢቭን በፓወር የተወሰነ በግለሰቦች መያዝ ያለበት በመስሪያ ቤት መያዝ ያለበት የሚባል የድሮን በደንበኛ በሚኒስትሮች ምክር ቤት ህግ ካልወጣ ይሄ አሁን ለጥቃት ላይ ፈጽሙ ሰዎች ያሳዩት ነገር 4000 ኪሎ ሜትር ጥብቅ በሆነ የሩሲያ ፍተሻ ነው የኛማ ኮንትሮባንዱም በየቀኑ ነው ሲገባ የሚሉ ስለዚህ ይሄ ሊታሰብ ይገባል ለሰኑ ከዛ ነው ሁለተኛ ደግሞ ስትራቴጂክ ሆነ አገር ሊያወድም የማይችል የዛሬን አሸናፊነት የዛሬን ተንኳሽነት ብቻ ሳይሆን ነገ በአንድ ሀገር ላይ ምን ሊያስከትል ይችላል የሚል ስትራቴጂክ የሆነ እሳቤ ከፓርቲ ከግለሰቦች ጥቅም በራቀ መልኩ አንድ ሀገር ውሳኔ ልታሳልፍ ፖሊሲ ልትከተል ወዳጅ ሀገር ሊኖራት ይገባል የሚለው ከዚህ ላይ ሰነ መውሰድ ይቻላል የራስ ባልሆነ አቅም በሌሎች ላይ ማደር እንደነ ዘለንስኪ አይነት ኔቶ ይመጣል የአውሮፓ ህብረት ይመጣል ከነካን አሜሪካ ተለቆም ተብሎ ማንንም የለም ኬቭ ነዳለች እኛም እጃችን ላይ ያሉትን ጉዳዮች ተጠንቅቀን ነገን ባማከለ መክሉ ካልወሰንን ምን እንደይፈጠር አናቀም በተለይ ለኛ ቅርብ ሱዳን ነች ሱዳን በሁለት ጀነራሎች የኃይል አሰላለፍና ፍላጎት ምን እንደሆነች እናቃለን ኢትዮጵያ ውስጥ የተወጠረው ፖለቲካ ስትራቴጂክ የሆነ ምላሽ እስካልተቀመጠ ድረስ አሸናፊ የሌለው አገር አልባ በሆነ መልኩ አጠቃላይ የፖለቲካ ሁኔታውን ልንፈታበት የምንችልበት እድል ሰፊ ነው ስለሌሎች ስናወራ ምን እንማራለን ብለን እኛም ከዛ ጉዳይ ሼራችንን ማንሳት አለብን ማለት ፈንታሎች ነን የዛሬ ዝግጅታችን በዚህ እናጠናቃለን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ